የማይታመንና አስደንጋጭ ነገር የእዩ ጉድ ማለቂያ የሌለው ወንድሟ ብሩኬን አልለቀውም። አንቺ በዚህ ልክ እያለቀስሽና ይቅርታ ብታደርጊለት እንኳን እኛ ደግሞ በአንቺ ላይ የፈጸመውን ስለአወቅን እስከዛሬም ስለዘገየን በዚያ ስህተት ነው። ከእንግዲህ በኋላ ግን የምናደርገውን እናደርጋለን። ወደ አዲስ አበባ የሄደው እኛን ሸሽቶ መሆን አለበት። ምክንያቱም ሰሞኑን እንደምንፈልገው ጠንቅቆ ያውቃል። እኛ ቡታ አጅራ መንጣቱን በጣም ለኛ ወደነው ነበር በማለት በጣም እየዛተው የእዩ ወንድም እዩ ብታስጠነቅቀው እንኳን አንደኛው ችግር የለም በቃ ብሎ ይቅርታ የእሷን ተቀብሎ እሷ በምትለው መንገድ እንዳትነኩት የልጄ አባት ነው፣ እኔ በሱ ላይ ክፉ ነገር አልመኝም፣ እሱ የራሱ ህይወት እየኖረ ነው። እኔ ደግሞ በግድ የልጄ አባት ሁን ልለው ስለማልችል እስካሁን የደከምኩበት ድካሜ በስህተት መንገድ ስለነበረ የተጓዝኩት እዚህ ላይ ይበቃናል በሚል መልኩ ስለነገረችው፣ በዚያ ልክ ደግሞ አንደኛው ተረድቷታል። አንደኛው ደግሞ ለምን ቤተሰባችን ተዋረደ፣ ለምን እንደዚህ አደረገ፣ ለምንስ ልጁን አምኖ አልተቀበለም በማለት አዲስ መስማቱ ስለሆነ እሱም እንግዲህ ጓህ ብሎ ችግር ሊፈጥር ተነስቷል ማለት ነው። ቤተሰብ እዩ እኔ በቃ መጥፋት አለብኝ ከእሱ ስም እንዲሁም ደግሞ ከሱ ዙሪያ እሱን አንስቶ ቪዲዮ መስራት፣ ስለ ልጄና ስለ እሱ ደጋግሞ ማንሳትና ከሱ ምንም አይነት ምላሽ ሳላገኝ የኔ ብቻ ድካም ከንቱ መሆን የለበትም። እስከዛሬ ድካም ያለ አርፌ መቀመጥ አልፈልግም። እውነቱ እስከሚወጣ ድረስ እኔ የወንድምነቴን ግዴታ መወጣት እፈልጋለሁ አለ። እሷ ደግሞ በብሩኬ ዙሪያ ምንም ነገር እንዲነሳብኝና ጭቅጭቅ እንደሚፈጠር አልፈልግም። ምክንያቱም እኔ የምፈልገው በቃ እስከዛሬ ቢያምን ያምን ነበረ እና ሰላማዊ ህይወትና ራሴን መሆን አለብኝ። ልጄ ደግሞ በሰላም እንድታድግልኝና እንደ እናት እንዳባትም ሆኜ ራሴ አሳድጋታለሁ ራሴን ችዬ እያለች እሷም ለወንድሟ አስረድተዋለች። ግን እሱ በጣም ለውስጥ ገብቷል ማለት ነው። ቤተሰብ እውነት ይህንን ነገር ሌላ ነገር ሊፈጥር አስቦ ነው ወይ? ብሩኬስ በዚህ ሀሳብ ላይ ምን አይነት ምላሽ እየሰጥ ይሆን? ምክንያቱም እሱ አልፈልግም ብላ ሰላማዊ ህይወት መኖር ፈልጋለች። ግን ወንድሞቿ ደግሞ መጥተው ሌላ ነገር ፈጥረው ነበረ። አንደኛው ሰምቶ አንደኛው አምጿል ማለት ነው። ያው ወንድ ነኝና ይቅጠመኝ ማለት ሀሳብ ተነስቶበታል። ብሩክም እነሱም ብሎ ሳይሆን የመጣው ለበዓል ስለነበረ ቡታጅራ ሄደው ከዛ ደግሞ በዓልን አክብሮ ጥሩ ጊዜ ቆይታ ካሳለፈው በኋላ ተመልሷል ወደ አዲስ አበባ ማለት ነው። እና ወደዛ የተመለሰው ለምን? ምክንያቱም እኛ ይሄንን እቅድና ጅምር ስለጀመርን አውቆ ፈርቶ ነው ሸሽቶ በፍጥነት የሄደው የማለት ሀሳብ ተነስቶበታል ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናል ተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። የማያልቅብሽ የእዩ ጉድ በሌላ በኩል ተከስተዋል። ወንድምየው ሌላ ችግር ሊፈጥር ነው በብሩኬ ላይ። ብሩኬና ሀይሚ ደግሞ የራሳቸውን ህይወት እየኖሩ ነው። ግን እዩ ደግሞ እያስመሰለች ይቅርታ ጠየቀች። ግን ደግሞ ወንድምየው እንዴት የቤተሰባችን ክብርስ ለምን በዚህ ልክ ይወርዳል? እና አንቺስ በዚህ ልክ እንዴት ትካጃለሽ የማለት ሀሳብ ነው ያነሳው። ግን እሷ ደግሞ ብሩክን ከእንግዲህ በኋላ ማንሳት አልፈልግም፣ ምክንያቱም በቃ ሰለቸኝ መጨቅጨቅና እሱን እመን ማለት በጣም ስለሰለቸኝ እኔ ከሱ አጠገብ መራቅና የራሴን ህይወት መኖር ልጄን በጥሩ ሁኔታ ማሳደግና በቃ እሷ ጥሩ ደረጃ ላይ እንድታድግልኝ እኔ የሁለቱንም እንግዲህ የወላጅ ፍቅር እየሰጠው አሳድጋለሁ የማለት ሀሳብ ነው የተናገረችው። በዚያ ላይ ደግሞ ለምንድን ነው ለምን የማለት እልህ ጭምር የተሞላበት ነው እየተናገረ ያለው ወንድምየው ማለት ነው። ግን ደግሞ ይሄ መሆን የለበትም።
ለምን ስንቴ አንዴ ሁለቴ ሰው ይናገራል። እስከ ሶስተኛ ደግሞ ሶስተኛ ላይ ራሱ የሚደብር ንግግር ነው የሚነገረው ማለት ነው። ለምን ያው ተነግራለች። እሷም ተስፋ አልቆርጥ ብላ ነው ከእርግዝናዋ ጀምራ እስከ መውለድ ይኸው ስንት ወር ሆናት ልታርፍ አልቻለችም። ግን በመጨረሻ ደግሞ በጥፋቷ ተጸጽታ ጥፋት እንደሆነ እያወቀች ተንኮል እንደሆነ እያወቀች የምትሰራው እንባዋን እያፈሰሰች ስለ ብሩክ ስታወራ ያው እንባ ነው የሚቀደማት። ምክንያቱም ያው የውሸት ስለሆነ ካላነቡ የሆነ ነገር ስለማይመጣ ማለት ነው ውሸት። ስለዚህ ወንድሟ አንደኛው ሰላም ይሻለኛል እሺ ብሏል። ግን ይሄኛው ደግሞ አምጾ ገባበት ገብቼ እውነቱን እንዲናገር እፈልጋለሁ። ተዝክ ሁሉ ለምን ምርመራ ተካሂዶ እውነት አባት ወይ እንደሆነ እሱ እርግጠኛውን ተናግሯል። አስመርምሬ ያን ጊዜ ይለየልኝ አባትነት ብሏታል። እሷ ደግሞ ያንን ማድረግ አልቻለችም። ወንድምየውም እየሄደበት ያለው ደግሞ ሀሳብ ስህተት ነው፣ የሆነ የደነዘ አስተሳሰብ ነው። ምክንያቱም በጥሩ ሁኔታና ደስ በሚል ሁኔታ መካሄድ እያለበት እንደዚህ በግድ የእህቴ የልጅ አባት ሊሆን ይችላል ነው እያለ የደነፋና ጥጋቡን እንግዲህ በብሩክ ላይ ለማሳየት ሞክሯል። ብሩክ እንደ ዘመኑ ደስ በሚል ሁኔታ አድርጊ፣ ምርመራ ይደረግ፣ ያን ጊዜ ይለይ ነው ያላት። እሷ ደግሞ ሙጭጭ ብላ ያንን አልፈለገችም። ምክንያቱም ጉዟቸው ውሸትና የሚሄዱበት አካሄዳቸው ስህተት ስለሆነ ነው። ያ ራሳቸው ናቸው የሚያፍርበት። እዩም በከንቱ እንባዋን ማፍሰሷ ምንም ፋይዳ የለውም። ምክንያቱም በቃ የውሸት ነው፣ የውሸት ስለሆነ ይሄ ነገር ብዙም አያስኬዳትም። ከነሱም መራቅ ነው። ብሩክም ለነሱ የሚመልስላቸው ምላሽ የለም። ብሩክና ሀይሚ ህይወታቸውን እየኖሩ አሪፍ ጊዜያቶችን እያጣጠሙ ይገኛሉና የእነሱን ህይወትን ለመበጥበጥ ዳግመኛ በምን ሀሳብ ልንጣና ሌላ ነገር ለስራ ከማለት አርፎ ተቆጥቦ የራስን ህልምን መጓዝ እየመሰለ ነገር የለም ማለት ነው ቤተሰብ። ስለዚህ የእዩ የማያልቅባት አያልቅብሽ በሏት እዩን ማለት ነው። መቼም ኮመንታተሮች አቤት 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 እንዴት እንደሚሰጧት ኮመንት በጣም የሚገርም ነው። በዚያም አይታ ደግሞ ቀጣይ እንኳን ቪዲዮ ለመስራት በኮንፊደንስ መከሰቷ በጣም ጎበዝ ናት ማለት ነው። የሚገርም ነው። እሷን የሚገነባ አንድም ኮመንት እንኳን አታገኙም። የሚገርማችሁ በቤቷ ማለት ነው። እና ቤተሰብ ይህ ነገር እውነቱ ወንድምየው የሚሄድበት መንገድ የአስኬደዋል እንዲሁስ የሚያስቀጥል ነው ወይ? ምንስ ብሩኬ ጋር ምላሽ ይኖራል? ብሩኬ በዛ ሀሳብ ምን እየሰጥ ይሆን ዳግመኛ የሚለውን በቀጣይ ክፍል ይዘን የምንከሰት ይሆናል። ቤተሰብ በያላችሁበት ሰላም ቆዩልኝ። ቤተሰብ ቻው ቻው።